ውድ ቤተሰቦች እውነት ለመናገር ዛሬ በጣም ስሜታዊ ሆኛለሁ ብላችሁ አታምኑኝም። የሆንኩበትን ምክንያት ቢኖር እኔ የአብርሽን ነገር ሰሞኑን ዝም ብዬ ቪዲዮ ሰራለሁ። አንዳንድ ሰዎች አሉ እነሱን እያናደዱኝ ነው እንጂ ቪዲዮ ምሰራው ስለ አብርሽ በጣም እያሳሰበኝ ነው። ምክንያቱም በአንድ ጊዜ ሰው ተገልብጦ እንደዚህ እንደሚናገር እኔ በአብርሽ አየሁኝ፣ በአብርሽ ተመለከትኩኝ እና ከዚህ በፊት ስለ ሩታ ይህን የምልበት ነገር እኔ ወደ ኋላ መመለስ አልፈልግም። ግን ከዚህ በፊት ያለ ሩታ መኖር አልችልም። በትልቅ ሚዲያ ራሱ ሩታና ተቀየረችኝ፣ እሷ ከመጣ በኋላ ተቀየርኩ፣ አለባበሴ ቀየርኩ፣ ብዙ ነገር ሲል ነበር ስለ ሩታ ማለት ነው። ያለ እሷ ህይወቴ ባዶ ነው። እኔ አልዘረዝርም፣ ብዘረዝረው እስከ ነገ ያልቅም። ግን ዛሬ ሁለት ቪዲዮ አይቻለሁ፣ በኤፍሬምን ቤት በነፂም ቤት። ግን እንደፈለገች ትሁን እኔ አያገባኝም፣ ከፈለገችም ትሂድ የምትልበት ምክንያት ዛሬ ምን ምክንያት አለህ? እስከ ዛሬ ሩታን ስናቅ ማለት ነው ሞር እንኳን በትንሽ ጊዜ ከነዳሪ በሰራችው ድራማ ሌላ ሀገር ልትሄድ በተዘጋጀችበት ያለሷ አልኖርም ብለህ ከቡታጀራ እስከ አዲስ አበባ ድረስ አባትህን ጠርተህ በጋሽዬ ነበረ ያስለመንካት። በጋሽዬ ነበረ አትሂድ ትቀመጥ ያልካት ማለት ነው። ቃልህን አላከበርክም፣ አባትህንም አላከበርክም፣ ሚስትህንም አላከበርክም፣ ኦዲየንስህንም አላከበርክም። ግን ዛሬ በግራ ስላለች እንደፈለገች ትሁን ከፈለገች ቲድ የሚባል ቃል ካንተ እንዲወጣ አልጠብቅም እኔ ማለት ነው። እና ሲቀጥል ሩታ ካንተ ተለየች ማለት ወይም የፈለገችበት ሄደች ማለት አንተ ወደ ታች ትወርዳለህ እንጂ ሩታ ወደ ታች አትወርድም። ሩታ ሁሌም ከፍ ትላለች። ለምን? በሰው ክፋት አልሰራችም። ለአንተ ላረከው ነገር ስር ያልካት ነገር እስከ ዛሬ እየተሰራት በአንተ ስም ደግሞ እየተረገጠች ነው። አንድ ቀን በሩታ እኔ እንደው እውነቴ ነው ምላችሁ እውነት ለመናገር እስቲ ኮሜንት ላይ እውነቴ ነው ምላችሁ ውድ ቤተሰቦቼ፣ ለአብርሽም አትበሉ ለሩታም አትበሉ ማለት ነው። አንድ ቀን በሩታ ስም ሚዲያ ላይ መጥቶ የሩታ ፍቅረኛ መጥቶ ይሁን ሩታና ፈቅራለሁ እንደውም በፍቅር በኩል ተውትና በሌላ ነገር በሩታ ስም መጥቶ የተሰቃየበት ቪዲዮ ካለ የተሰደበበት ቪዲዮ ካለ እኔ እቀጣላችኋለሁ። ሁሉ ሰበብ የሚመጣው ከአብርሽ እግር። ግማሹ አብርሽን አፈቀርኩ ብሎ ይመጣል፣ ግማሹ የሆነ ነገር ይላል። እስከ ዛሬ የሚፈጸመው የሚመጣው ሩታ የምትሰደብበት ሩታ የምትረገጥበት አብርሽ አንተ ባመጣኸው ጣጣ አንተ ባመጣኸው መዘዝ ነው ማለት ነው። ከፈለጋችሁም እኔ ብቻ በቃ በጣም ስሜታዊ ሆኛለሁ። እውነት እኔ አልቅሼ ነው ይሄንን ቪዲዮ የምሰራው ማለት ነው። ምክንያቱም ሴት ልጅ በቃ የሆነ ግራ ጎኛ የሆነ በትንሽ ቦታ ስትወጥቅ፣ ወንዶች ግን እንዴት ለድራማም ይሁን ለስራም ይሁን ለፈለገ ነገር ይሁን ዛሬ አርግዛ ስላየሃት ማለት ነው በየቪዲዮ በየቤት ክበት እንደፈለገች መሆን ትችላለች። ቲድ የምትለው ቃል በጣም አሳፋሪ ቃል ነው። በጣም ነው ያፈርኩበት ማለት ነው አብርሽ። እስከ ዛሬ እውነቴ ነው የምልህ ብቻ በጣም ነው የሚያናደው። እህት አሎች፣ አንተ እህት አለ፣ ከአንዱ ሁለት እህት አለን። እስከ ዛሬ ከቤተሰባችሁ ጀምሮ ከትንሽ እስከ ትልቅም ነበረ ወርቅ አልማዝ ናት፣ ሩታ ለኛ ልዩ ናት፣ በጣም ነው የምንወዳት ስትሉ ነበረ። ዛሬ ግን አንተም ወንድምህም ግራ እውነት ቤተሰብን እንጃ በዚህ ያክል ይወርዳል ብዬ አብርሽን አልጠበቅኩትም ከምር። እኔ ሩታ አሳዝናኝ አይደለም፣ ነገር ግን ኤፍሬምና አብርሽ የሚሰሩት ነገር በዚህ ልክ ለምን? ስላረገዘች ልጅህን ስለተሸከመችልህ እንዴ? ከዚህ በፊት ይሄን ሁሉ ብዙ ትዕግስት አሳልፋችኋል፣ ለብቻችሁ ኖራችኋል፣ ብዙ ስቃይ ያሳልፋችሁ ነው ለዚህ ደረጃ የደረሳችሁት። እናንተ ቪዲዮአችሁ ወደ ታች ተመልከተው። ከአንተ ጋር ስትሰቃይ ከአንተ ጋር ስትሰደብ ቤተሰቧን ትታ እስከ ዛሬ ለቤተሰብ ክብር የሌላት የምትባለው ለምንድን ነው? ለአንተ ዋጋ ስለከፈለች ለአንተ ፍቅር ብላ ነው፣ ስለተንከራተተችልህ ማለት ነው። ግን ዛሬ ቤትክበት በመጣህበት እንደፈለገች ትሁን ቲድ ለምንድን ነው የምትላት? ካላስቃልሸኛ ካልፈለግካት እኮ ማንም አስገድዳህ አይደለም፣ ወደህ ፈቅደህ ያለሷ ህይወቴ አያምርም። ትላንትና ነበረ ከሴቶች ሁሉ መርጬ ህይወቴ ትሆናለች ብዬ ያገባኋት ሩታ ናት ስትል የነበረው። ግን ዛሬ ስላረገዘች ነፂ ላንተ ምንህ ናት? ምን አገባህ አንተ? ለምን ገደል አትገባም?
እንዴ የፈለገችበት ትሆን። ካፈቀረችህ ከወደደችህ እስከ ዛሬ የት ነበረች? ሲቀጥል ነፂ ምንም አይነት ጥፋት የለባትም። ጥፋቱ ሙሉ የአብርሽ ነው ማለት ነው። ፋይል ሁሉ የሚልክላት አብርሽ ነው ማለት ነው። እና አብርሽ በዚህ ናክል እኔ እንጃ። ሩታ ለአንተ ክፉ አይደለችም። በአንተ ነው የምትረገጠው፣ በአንተ ነው የምትሰደበው። እባክህ በቃ የራስህን ህይወት አበላሽተህ ሚስትህን ወደ ታች እያዘቀዘቅ ለማንም እንዲነግድባት አታድርግ። ሲቀጥል አንተ ሰብስክራይብ አድርጓት ከፍ አድርጓት የምትለው ማለት ነው ምን አይነት ትምህርት ይዛህ መታህ ነው እኛ እሷን ሰብስክራይብ የምናደርገው? እኛም እኮ ስራ ፈች አይደለንም፣ ስራ አለን ማለት ነው። እውነት እኛ ነን ያጨማለቅን አብርሽ፣ ኦዲየንስ ነው ያጨማለቀው አብርሽ ማለት ነው። የፈለገ ነገር ይዞ ሲመጣ እሺ ብለን እንቀበላለን። አብርሽ ጀግና፣ አብርሽ ወንድ፣ እንደፈለክውን ደስ ይበልህ እያልን ነው እንጂ አብርሽ እንደውም አንተ ጀግና አይደለህም፣ አቅምም የለህም ማለት ነው። አንድ ቪዲዮ ሰርተህ ትለቃለህ እንጂ ሌላ የምታደርግ ነገር የለም። ለሊት ድረስ ቁጭ ብለን ማለት ነው እኛ በጉሩብ ያንተን ሰብስክራይብ ኮፒ እያረግን ሼር እያረግን ፈትሁን ስንት ነገር ነው የምንለፋው። አንተ በቃ ሰብስክራይብ ካረጉ እያረጉ ይሄ ቪዲዮ ከተመቸው ይመቻቸው፣ ካልተመቻቸው የራሳቸው ጉዳይ ብለህ ነው የምትሰራው እንጂ ለእኛ ብታስብ፣ ለኦዲየንስ ብታስብ፣ ለሚስትህ ብታስብ እንደዚህ አይነት ቆሻሻ ስራ ይዘህልን አትመጣም ነበረ። እና ገና ዛሬ ከፍ ትበል ሰብስክራይብ። እንዴ ጤነኛ ነህ አንተ? ይሄ ልጅ ጤናው እያሳሰበኝ ነው። እኔ ህይወቱ እየበጠበጠች እያለ ሚስቱ ከዛ እያለቀሰች እያለ እሱ መጥቶ ሰብስክራይብ አድርጓት። እኔ አላረግም፣ ያረገ ያርጋት። በጣም ታሳፍራለህ አብርሽ ማለት ነው። እስቲ መጀመሪያ ለራስህ ሰው እስከ መቼ ሲነግድብህ ነው የሚኖረው? አንተ ነፂ ወዳህ እኮ አይደለም አፍቅራህ አይደለም። እውነትም ነገር አንተ ነህ ይህን ስራ እንዲሰራ የምትፈልገው፣ ምክንያቱም አንተ ገንዘብ ስለምትወድ ማለት ነው። እኔን ዛሬ እንዲያስለቀስቀኝ ማለት ነው። እውነት ብዙ ጊዜ ብዙ ሴቶች ያለቅሱብሃል፣ ብዙ ኦዲየንስ ያለቅሱብሃል። ይሄ የሰውን እንባ ራሱ አንድ ነገር ነው። ኧረ አላህን ፍራ፣ ፈጣሪህን ፍራ። እስቲ ወደ ራስህ ተመለስ። ከምር በጣም ይደብራል። እኔ ከደበረኝ ነገር ሁሉ ቢኖር በነፂም ቤት እንደፈለገች ትሁን፣ በኤፍሬም ቤት እንደፈለገች ትሁን፣ እንደፈለገች የሚባል ቃላት ከአንተ መውጣት የለበትም። እንዴ በክብር ጠብቃት። እሷ እኮ ከመሬት ተነስታ አይደለም ይህንን አንተን ምትመታህ። ደግሞ ምቹ ሲያንስህ እንደው እኔ ቦን ማለት ነው። እውነቴ ነው የምልህ እና ብትከበር ኖሮ ክብርህን ብትጠብቅ፣ ስነ ስርዓትህን ብትጠብቅ፣ በስነ ስርዓት ሚስትህን ብትጠብቅ፣ ቤተሰብህን ብታከብር ማለት ነው ሩታ እጇን አታነሳብህም። ታውቃለህ? ሩታ ከመሬት ተነስታ አብራችሁ የተመካከራችሁት ነገር ነበረ። ትተሃት ስለሄድክ ስሜታዊ ስለሆነች ጠፈጠፈችህ ማለት ነው። እና ሲያንስህ ነው ማለት ነው። ሲቀጥል እዚህ ጋር የምልህ ነገር ቢኖር አብርሽ፣ አንተ ራስህ ተጨማላልቀህ ማለት ነው ራስህ ያልሆነ ንግግር ተናግረህ እዚህ ጋር አባትህና እናትህን ባታስገባው በጣም ደስ ይለኛል። ምክንያቱም አባቴን እናቴ በጣም ፍቅር አላቸው። ከእናቴ ከአባቴ ብዙ ነገር ተምሬ ያለው ብዙ ነገር አለ ይዣለሁ ስትል ነበረ ከዚህ በፊት የምታወራው ማለት ነው። ዛሬ ግን አንተ እንዳልተቆጣጠሩህ፣ አንተ ተቆጣጥረው እንዳላሳደጉህ በቃ እንደው የምትገልጻቸው ቃላቶች ራሱ ለእናትና ለአባት አይገባም ማለት ነው። አንተ የምትለው ነገር እኔ እንጃ። እኔ ስለ ጤንነትህ ነው የሚያሳስበኝ ማለት ነው። ስለዚህ ሩታዬ አላህ ይሁንሽ፣ አላህ ይጠብቅሽ ማለት ነው ባለሽበት።